አራስ ነሽ? እንግዲያውስ የልጅሽን የአይን ቀለምና የቆዳ ቀለም መከታተል እንዳለብሽ ታውቂያለሽ? ሰላም ጤና ይስጥልን። ዶክተር ሌንሴ ሸለመ ከዌልስፕሪንግ መልቲ ስፔሻሊቲ ሴንተር የህፃናት ስፔሻሊስት ሐኪም። ጠቅላ ህፃናትን ከምንከታተላቸው ነገሮች አንዱ የአይናቸውና የቆዳ ቀለማቸው ወደ ቢጫ እንዳይቀየር ወይም ደግሞ መቀየሩን በአግባቡ መከታተል አለብን። በመሆኑም አብዛኛው ህፃናት ይህ የቆዳ ቀለም መቀየር ወይም ደግሞ ኒዮናታል ጃውንዲስ የምንለው ያጠቃቸዋል። ህፃናት በ9 ወራቸው ወይም ደግሞ ጊዜያቸውን ጨርሰው ሲወለዱ እስከ 60% ያሉት ቢጫ እንደሚሆኑ ይታሰባል። ከዛ በተጨማሪ ህፃናት 37 ሳምንት ሳይሞላቸው ወይም ደግሞ እድሜያቸው ሳይደርስ ሲወለዱ እስከ 80% ያሉት ወይም ደግሞ ከ80% በላይ ያሉት ቢጫ እንደሚሆኑ ይገመታል። በመሆኑም ይህን ቢጫ መሆን የሚያመጣው ኬሚካል ቢሊሩቢን ይባላል። የሚፈጠረው የደም ሴላቸው ቀይ የደም ሴላቸው ሲሞት አለም ደግሞ እርስ በርስ በሚያደርገው ፍጭት ምክንያት ሊፈጠር ይችላል ማለት ነው። ቢጫ መሆናቸውን የምናየው በአንደኛ ደረጃ በተፈጥሮ ብርሃን መሆን አለበት። ይህም ፀሐይ ሲሆን አለም ደግሞ ውጪ ወጣ ብለን መጋረጃ ከፍተን ሊሆን ይገባል። የምናየውም አይናቸው ላይ የአይናቸው ነጩ ፓርት ላይ እንዲሁም ደግሞ ቆዳቸው ላይ ፊታቸው ላይ ሊሆን ይችላል። ወረድ ሲል ደረታቸው ላይ ሆዳቸው ላይ እስከ እግራቸው ሊደርስ ስለሚችል ህፃናቶችን በተለይ በመጀመሪያዎቹ 15 ቀናት ላይ በአግባቡ ማየትና መከታተል ያስፈልጋል ማለት ነው። ይህን ካልን ምክንያቶቹ ምንድናቸው ወይም ደግሞ ይህ ቢጫ መሆንን የሚያመጡት ነገሮች ምንድናቸው የሚለውን ማወቁ ይጠቅመናል። አንደኛው የህፃናት ፈሳሽ መቀነስ ነው። ይህም በመጀመሪያዎቹ 3 ቀናት በተለይ ወተት በአግባቡ የማያገኙ ከሆነ የእናት ጡት ወተትን በአግባቡ ካላገኙ አሊያም ደግሞ የሚጠቀሙት ፎርሙላ ሆኖ ያንን ፎርሙላ በኪሎአቸው እና በእድሜያቸው መሰረት ማግኘት ካልቻሉ ቢጫ መሆን ሊከተል ይችላል። ሁለተኛ ህፃናቱ ኢንፌክሽን ካላቸው ኢንፌክሽኑ ከእናታቸው እየተቀበሉት ሊሆን ይችላል። እንደዛ ከሆነ በመጀመሪያው ቀን አሊያም ደግሞ ከተወለዱ በኋላ ከኢንቫይሮንመንታቸው ከአካባቢያቸው በሚያገኙት ኢንፌክሽን የቢጫ የመሆን እድል ሊገጥማቸው ይችላል ማለት ነው። በሶስተኛ ደረጃ የእናትና የህፃኑ ደም ሳይመሳሰል ሲቀር ነው። ይህ ማለት ምን ማለት ነው? የእናትየው የደም አይነት ኦ ሆኖ የልጁ የደም አይነት ከኦ ውጪ ሲሆን እንዲሁም ደግሞ የልጁ የደም አይነት ማንኛውም ሆኖ የእናትየው የደም አይነት ኔጌቲቭ ከሆነ ኦ ኔጌቲቭ አሁን የእናትየው ኦ ኔጌቲቭ ሆኖ የህፃኑ ኦ ኔጌቲቭ ከሆነ የእርስ በርስ የመፋጨቱ ሁኔታ ዝቅተኛ ስለሚሆን አይጋለጥም። ከዚህ ውጭ ግን ከሆነ ሊያጋልጠው ይችላል። አራተኛው ህፃኑ ሲወለድ በመሳሪያ ታግዞ የሚወጣ ከሆነ ይህም ማለት የህፃኑን ጭንቅላት በመሳሪያ የምናወጣ ከሆነ የህፃኑ ጭንቅላት ላይ እብጠት ይፈጠራል። እዚህ እብጠት ውስጥ ያለው የደም መከማቸት የሆነና እርስ በርሱ ተፋጭቶ ይህን ተጓዳኝ የሆነ ቢሊሩቢን የተባለውን ኬሚካል ወደ ደም ስር ወይም ደግሞ ወደ ደም እንዲገባ ሆኖ ሰውነታቸውን ቢጫ ሊያደርግ ይችላል ማለት ነው። አምስተኛው የጉበታቸው አለመጎልበት ወይም ደግሞ የጉበት ስራ በአግባቡ አለመጀመር ህፃናትን ለዚህ ቢጫ የመሆን ሁኔታ ሊያጋልጣቸው ይችላል። በዚህ ሁኔታ በአብዛኛው የሚጠቁት እድሜያቸው 37 ሳምንት በታች ሆኖ የሚወለዱ ህፃናት ሲሆኑ ጉበት ሙሉ ለሙሉ የአደልት ወይም ደግሞ የትልቅ ሰው ስራን በአግባቡ የሚጀምረው ከ2 ዓመት በላይ ቢሆንም እነዚህ ህፃናት ግን የበለጠ ተጠቂ ይሆናሉ ማለት ነው። በስድስተኛ ደረጃ ደግሞ የህፃናቱ ጉበት መታመም አሊያም ደግሞ የሐሞት መሄጃ ቱቦዎች በተፈጥሮ መዘጋት ወይም አለመኖር ወይም አለመፈጠር ሲኖር ህፃናቱ ቢጫ ሆነው ከ15 ቀን በላይ ሊቆዩ ይችላሉ። አንዱ ምልክት ይህ ነው። ይህንን የሐሞት ቱቦ መንገድ መዘጋትን የሚያሳየን ህፃናቱ ከ15 ቀን በላይ ቢጫ ሆነው ሲገኙ ነው ማለት ነው። በሰባተኛ ደረጃ ያስቀምጥኩላችሁ ደግሞ የእናት ጡት በራሱ ቢጫነትን ሁኔታ ሊያመጣ ይችላል። ሆኖም ግን እነዚህ ምክንያቶች የትኛው ነው የህፃኑን ቢጫነት ያመጣው የሚለውን የሚወስንልን ሐኪም በመሆኑ ህፃናት ቢጫ በሆኑበት ሰዓት አካባቢያችን ወዳለ ማንኛውም የጤና ማዕከል መሄድ አለብን ማለት ነው። ይህ ቢጫ የመሆኑ ሁኔታ እንግዲህ አሳሳቢ ነው የምንላቸው ሁኔታዎች አሉ። ከነዚህም ውስጥ አንደኛው ህፃኑ በመጀመሪያ ቀን በተወለደበት ቀን ቢጫ ሲሆን አለም ደግሞ ቢጫነቱ ከ15 ቀን በላይ ሲቆይ፣ በሁለተኛ ደረጃ የህፃኑ ቢጫነት ከአይን ጀምሮ ወደፊት ከዛ ወደ ደረት ወደ እግር በፍጥነት የሚሄድ ከሆነ ይህም አንዱ አሳሳቢ ሁኔታ ነው። በሶስተኛ ደረጃ ላይ የምናስቀምጠው ህፃኑ ጡት መጥባትን መቀነስ፣ ፎርሙላ የሚወስዱበትን ሁኔታ መቀነስ ሲሆን አራተኛ
ህፃናቱ እንቅልፍ የሚያበዙ ከሆነ ስንቀሰቀሳቸው ቶሎ የማይነሱ ከሆነ ይህም ሌላኛው አሳሳቢ ምልክት ነው ማለት ነው። 5ኛ ደረጃ ላይ የምናስቀምጠው ደግሞ መንቀጥቀጥ ካላቸው፣ ትኩሳት ካላቸው፣ የሰውነት መወጠር ወይም ደግሞ ፖስቸር የሚይዙ ከሆነ አርኪንግ ታይፕ የሚባል አለ። ከወገባቸው ወደ ውስጥ ገባ ብሎ የመወጣጠር አይነት ምልክት ካላቸው። በ6ኛ ደረጃና እጅግ አስከፊ የሚባለው ደግሞ ራሳቸውን የሚስቱ ከሆነ፣ እንቀሳቀሳቸው የማይነቁ ከሆነ፣ ሰውነታቸው የሚዝልብን ከሆነ ይህ ሁኔታ እጅግ በጣም ከፍተኛ ነው ማለት ነው። ስለዚህ አሁን ይሄ የህፃናት ቢጫነትን ወይም ደግሞ ኒዮናታል ጃውንዲስን ማውራት የሚጠቅመው ልጆች በተለይ ከላይ የጠቀስኳቸው 4ቱ ሁኔታዎች ላይ ሳይደርሱ ምን ማድረግ አለብን፣ ምንድነው የሚደረግላቸው የሚለው ነው። በክትትል ወቅት እንግዲህ በእርግዝና ክትትል ወቅት አንዲት እናት የደም አይነቷ ታውቆ ኔጌቲቭ የሚሆን ከሆነ አንታይዲ የሚባል መድኃኒት አለ። እሱም መውሰድ አለባት። ያም የህፃኑን ቢጫ የመሆን እድል እጅግ በጣም ይቀንስልናል። ሁለተኛውን ዶዝ የምትወስደው ከወለደች በኋላ የሚደረግ የላቦራቶሪ ምርመራ አለ። ያ ምርመራ ከተደረገ በኋላ በ3 ቀን ውስጥ የምትወስደው ይኸው አንታይዲ አለ። ይህ ቀጣይ የሚመጡትን ህፃናት ይከላከልናል ማለት ነው። በተጨማሪም ኢንፌክሽን የሚኖራት ከሆነ በዚህ ክትትል ወቅት አስፈላጊውን ህክምና ማግኘት አለባት ማለት ነው። በመሆኑም አንዲት እናት ህፃኑ ቢጫ ሲሆንባት ወደ ሐኪም ቤት ሄዳ የቢሊሩቢን መጠኑ ወይም ደግሞ ይሄ የጎንዮሽ የቀይ ደም ሴል የመፋጨት የጎንዮሽ ጉዳት ነው ብለናል አይደለ? የጎንዮሽ ፕሮዳክት ነው ብለናል። በመሆኑም ምን ያህል ነው የሚለው በላቦራቶሪ ይታያል። ከዛም በኋላ ያመጣው ምክንያት ምንድነው የሚለውንም ሐኪሙ መስራት ያለበትን ኢንቨስቲጌሽኖች ወይም ደግሞ የላቦራቶሪ ስራዎች ሰርቶ ያውቃል። ከዛም በኋላ የሚደረጉ ህክምናዎች አሉ። ከህክምናዎቹ መካከል የመጀመሪያው ፎቶቴራፒ ይባላል። ሁለተኛው ኤክስቼንጅ ትራንስፊውዥን ነው። ከዛ ሌሎች መድኃኒቶችም እንደ በሽታው ሁኔታ የሚሰጡባቸው ሁኔታዎች አሉ። በመሆኑም ህፃኑ እነዚህ ህክምናዎች አያስፈልጉትም፣ ሆኖም ግን ክትትል ላይ መሆን አለበት ከተባለ አንዲት እናት ማድረግ ያለባት የመጀመሪያው ፀሐይ ላይ እንዲወጣ ማድረግ ነው። ፀሐይ ላይ መቼ ነው የሚወጣው፣ ምን ያህል ደቂቃ ነው የሚወጣው የሚለውን ከሐኪሟ ጋር በአግባቡ ተመካክራ ፀሐይ ላይ ማውጣት አለባት። 15 ቀን ሳይሞላም ቢሆን ማለት ነው። 15 ቀን የምናደርግበት የራሱ ምክንያት አለ። 15 ቀን ላይ የሚወጡት ከዛ በፊት ብናወጣቸው ህፃናቱ የሚኖራቸው የሰውነት መቀነስ ይኖራል እስከ 1 ሳምንት እና ያንን የበለጠ ያባብስብናል ብለን ስለምናስብ ነው። ከሱ በተጨማሪ ደግሞ የሰውነት መቃጠል ሊያመጣ ይችላል እና ሌሎች ምክንያቶችም አሉ። ይህ እንዳይሆን 15ኛ ቀን ላይ እንዲወጡ እናደርጋለን። ሆኖም ግን ህፃናቱ ቢጫ የሚሆኑ ከሆነ ከሐኪሞች ጋር ተመካክረን ቀድመን ለ10 ወይ ለ15 ደቂቃ ከ5 ሰዓት በኋላ ያለ ፀሐይ ላይ ማውጣት እጅግ በጣም ጠቃሚ ነው። ሁለተኛው የእናት ጡት የሚወስድ ህፃን ከሆነ በቀን ውስጥ ከ8 እስከ 12 ጊዜ እና ከዛ በላይ ህፃኑ በሚፈልግበት ጊዜና እስከ 12 ጊዜ መስጠት። ይህ ምንድነው የሚያደርገው? ቢጫውን ኬሚካል ቢጫ የሚያደርገውን ኬሚካል በካካና በሽንት አማካኝነት እንዲወጣ ያደርግልናል ማለት ነው። በመሆኑም ጨቅላ ህፃናት ቢጫ በሚሆኑበት ጊዜ በአፋጣኝ አካባቢያችን ወዳለ የህክምና ማዕከል በመሄድ ማሳየት አስፈላጊ ነው። ይህንና የመሳሰሉ የህፃናት ጤናን በተመለከተ የሚፈልጓቸው መረጃዎች ካሉ ወደኛ ማዕከል መምጣት ወይም ደግሞ ስክሪኑ ላይ ባለው ስልክ በመደወል ሊያገኙን ይችላሉ።